ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። የኢትዮጵያ ሰንደቅ ዓላማ አርጅቶና ተቀዳዶ በስፋት ሲውለበለብ መታየቱ አሳሳቢ ሆኗል ተባለ። ኢትዮጵያውያን የባህር በርን በማስመለስ የዘመናችንን አድዋ እንድገም ሲሉ ከንቲባ አዳነች አቤቤ ጥሪ ያቀረቡ። በአርሲ ዞን እየተፈጸመ ያለውን ተደጋጋሚ ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የፌዴራልና የክልሉ መንግስት አፋጣኝ መፍትሄ እንዲሰጡ በጥብቅ አሳሰበ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ የኢትዮጵያ ሰንደቅ ዓላማ በመዲናችን አዲስ አበባ በተለያዩ አካባቢዎች አርጅቶና ተቀዳዶ ቀለሙን እስኪለውጥ ድረስ በቸልተኝነት በየአደባባዩ በስፋት ሲውለበለብ መታየቱ አሳሳቢ እየሆነ መምጣቱ ተገለጸ። ከአፍሪካን ሬኔሳንስ ቴሌቪዥን ጋር ቆይታ ያደረጉ የሕግ ባለሙያዎች እንደገለጹት ሰንደቅ ዓላማን ያለ አግባብ የሚጠቀሙ አካላት እርምጃ ሊወሰድባቸው ይገባል። ሷሊ መሐመድ ጉዳዩን በዝርዝር ተመልክቶታል። ሰንደቅ ዓላማ ለአንዳንዶች ተራ የቀለም ቅንብር፣ ለብዙዎች ግን የሺህ ዓመታት ታሪክ የታመቀበት የማይናወጥ የኩራት መገለጫ ነው። በጦር ሜዳ የድል አርማ፣ በዲፕሎማሲው መድረክ የሉዓላዊነት አዋጅ፣ በኦሎምፒክ መድረኮች ደግሞ የድል አብሳሪ ነው። እንደ ባለሙያዎች ገለጻ ሰንደቅ ዓላማ ከቀለማት በላይ የህዝብ ልብ ትርታ፣ የነጻነት ምስክርና የትውልድ ሁሉ የጋራ ቤት ነው። የሀገር መታወቂያ፣ የህዝብ አንድነት መጠበቂያ፣ የክብር መለያ ምልክት እንደሆነ አስቀምጧል። ስለዚህ ሰንደቅ ዓላማ ሲባል ተራ ነገር አይደለም፣ የሀገር ምልክት ነው። የአንድነታችን፣ የሉዓላዊነታችን፣ የነጻነታችን፣ የክብራችን መገለጫ፣ የአገር መለያ ነው ባንዲራ። የአገር መስታወት ነው ባንዲራ። የአገር ፊት ነው ባንዲራ። እንዴት አድርጌ ልግለጽ? አሁን እያንዳንዳችን በየቀኑ ፊታችን ሳንታጠብ ከቤት አንወጣም አይደለም? ባንዲራ እንደዚህ ነው። የአንድ አገር፣ የአንድ አህጉር፣ የአንድ ተቋም ድርጅት መስታወት ነው። ነገር ግን ይህ በሚሊዮኖች መስዋዕትነት የቆመ ታላቅ ምልክት ዛሬ አያያዙና ክብሩ ጥያቄ ውስጥ እየወደቀ መጥቷል። የታሪክ መዛግብት እንደሚነግሩን በንጉሳዊ ዘመን ሰንደቅ ዓላማ ልዩ ክብር የሚሰጠው ውድ ንብረት ነበር። በትምህርት ቤቶችና በመንግስት ተቋማት ሲሰቀልና ሲወርድ መንገደኛው ቆሞ አሽከርካሪው ከመኪናው ወርዶ ክብር መግለጽ ግዴታ ብቻ ሳይሆን የሞራል ልክ ነበር። እንዲሁ በዋዛ ያልተገኘው ዛሬ በከፍታ የምናየው አረንጓዴ፣ ቢጫ፣ ቀይ አርማ ከአድዋ ተራሮች እስከ ካራማራ ምሽጎች አባቶቻችን ሰንደቁ መሬት እንዳይነካ ደማቸውን እንደ ጎርፍ አፍሰውለታል። ይሄ ባንዲራችን ረጅም ዓመታት ከሺህ ዓመታት በላይ ስንጠቀመው የመጣ ነው ብለናል። በዚህ ሁሉ ዓመታት ውስጥ የኢትዮጵያን ነጻነት፣ ሉዓላዊነት ተከብሮ ይኖራል። ስለዚች ባንዲራ ያልሞተ ዜጋ የለም። አጥንት ተከስክሶበታል፣ ደም ፈሶበታል፣ ህይወት ተገብሮበታል። ይህ አረንጓዴ፣ ቢጫ፣ ቀይ በአድዋ ላይ ተውለብልቧል። የአድዋ ጀግኖች የኢትዮጵያን አረንጓዴ፣ ቢጫ፣ ቀይ ባንዲራ ለብሶ ተዋድቋል። ከግብጽ ጋር በጉንደን ከዛ በፊትም በቴዎድሮስም በዮሐንስም በየአካባቢው ይህ ባንዲራ ገናና ነው። ይሁን እንጂ ይህ በደም ተገዝቶ የተረከብነው አደራ ዛሬ በመዲናችን አዲስ አበባ አሳሳቢ ገጽታ እየታየበት ነው። ተመልከት ሰንደቅህን፣ ተከተል አለቃህን እየተባለ የተዘመረለት ብሔራዊ ምልክታችን አርጅቶ ተቀዳዶና ቀለሙ እስኪለወጥ ድረስ በችለተኝነት በየአደባባዩ ሲውለበለብ እንደሚስተዋል የህግ ባለሙያዎች ይገልጻሉ። ዜጋውም መጠየቅ፣ ለፖሊስ ማመልከት አለበት። ይሄ ፐብሊክ ኢሹ ነው ወይም የመንግስትና የህዝብ ኢንተረስት ያለበት ጉዳይ ነው። በተለይ ህግ የሚያስከብሩ አካላት እንደዚህ አይነት ሁኔታዎችን ሲያዩ እርምጃ መውሰድ አለባቸው። ምክንያቱም በአዋጁ ላይ በግልጽ ከጠዋቱ 12 ሰዓት እስከ ማታ 12 ሰዓት ብሏል። በእርግጥ እሱ ብቻ አይደለም። ብዙ የመንግስት ተቋማት እኔ ጦር ኃይሎች አካባቢ አንድ ፖሊስ ጣቢያ ላይ በጣም የነተበና ያረጀ ባንዲራም ተሰቅሎ በዛ ጋር አሁን ያንሱት አላውቅም። ኮልፌ አካባቢ ፖሊስ ጣቢያዎች ይመስለኛል። ወደ ጦር ኃይሎች አካባቢ ብዙ ጊዜ እንትን ብያለሁ፣ ተመልክቻለሁ። አሁን ያንሱት በቃ እዛው ተሰቅሎ አይደለም እንትን ለአመታት ለወራት
ነትቦ በፀሐይ በምን እንትን እስኪል እንደዚህ አይነት ማውለብለብ ራሱ በህጉ ክልክል ነው። አዲስ አበባ ከገባው ትልልቅ መስሪያ ቤቶች ከአየር መንገዳችን በቀር አዲስ ባንዲራ አታዩ። ንግድ ባንክን የመሳሰሉ ባንኮች፣ ትልልቅ ባንኮች እየቆሸሹ የተቀዳደዱ እውነትም ባንዲራ ነው የምታው። እዚህ ኦሮሚያ ክልሎችም በየክልሉ ስታይ ድሬዳዋ ሄጄ ነበር፣ ቅርብ ጊዜ ሐረርም ሄጄ ነበር፣ አሶሳ ሄዳለሁ። አልፎ አልፎ በትልልቅ መስሪያ ቤቶችም ላይ በየዓመቱ በየሁለት ዓመቱ ባንዲራችን አይለወጥም። ከዚህ ባለፈም ሰንደቅ ዓላማ የአንድነት ምልክትነቱ ቀርቶ የልዩነት የክርክር መድረክ እየሆነ መምጣቱ ለብዙዎች አሳሳቢ ነው። ከጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ጋር ቆይታ ያደረጉት የህግ ባለሙያዎች እንደገለጹት የሰንደቅ ዓላማ አጠቃቀም በንድፈ ሀሳብ የሚተው ሳይሆን በህገ መንግስቱና በልዩ አዋጆች የተደነገገ አስገዳጅ ህግ ነው። የሰንደቅ ዓላማ ክብርና አጠቃቀም በህገ መንግስቱ ልዩ አዋጆች በግልጽ እንደተቀመጠና ዝርዝር አዋጅ የተቀመጡ የንድፈ ሀሳብ ሰነዶች ሳይሆኑ በእያንዳንዱ ዜጋና ተቋም ላይ ግዴታን የሚጥሉ አስገዳጅ ህጎች መሆናቸውን የህግ ባለሙያ ኤልያስ ተስፋዬ ይገልጻሉ። ህጉን የሚያስፈጽም ህጉን የሚተገብር አካል ያስፈልጋል። ሌሎች እንግዲህ የተከለከሉ ተግባራቶች ብዙ ናቸው። አዋጁ ላይ የተቀመጡ በአንቀጽ 23 ነው የተቀመጡት። ሰንደቅ ዓላማ ላይ ቃላቶች መጻፍ፣ ሌሎች ምልክቶች ወይ አርማዎች ወይም ስዕሎችን መሳል አይቻልም። ከተቀመጠው አርማ የፌዴራል መንግስቱ የሪፐብሊኩ አርማ ተብሎ ከተቀመጠው ሰማያዊ ክብ ከኮከቧ ውጪ ሌላ ጽሁፍ፣ ምልክት ምናምን በሰንደቅ ዓላማ አድርጎ መጠቀም አይቻልም። አንድ ሁለተኛ፣ አረንጓዴ ቢጫው አርማው የሌለበትን መያዝ መጠቀም አይቻልም። በዚህ አዋጅ መሰረት ያስቀጣል። ሌላው የቀለማቱ ሳይዝ ዝም ብሎ በዘፈቀደ አረንጓዴ፣ ቢጫ፣ ቀይ ሆኖ ዝም ብሎ ሰማያዊ የሆነ አርማው በዛ በዘፈቀደ አይደለም። ሳይዞቹ የሚዘጋጁበት ወይም የሚታተምበት ሳይዞቹን ራሱ ህጉ በግልጽ አስቀምጧል። የህግ ባለሙያው ኤልያስ ተስፋዬ ይህንን ክብር የሚጥሱ አካላት ተመጣጣኝ የህግ ቅጣት እንደሚጠብቃቸው ያስረዳሉ። ከነኛ ሳይዝ ውጪ የሆነ አይቻልም። ሰንደቅ ዓላማን ለህንፃ መሸፈኛ፣ በስብሰባ ላይ ለጠረጴዛ መሸፈኛ፣ ለተለያየ ነገር የተቀደደ ያረጀ ምናምን መያዝ አይቻልም። እነኝ ማድረግ ተቋምም ይሁን ግለሰብ ያስቀጣል። እስከ ስንት ያስቀጣል? እስከ 3000 ብር ወይም እስከ 1 ዓመት እስራት። ተቋም ሲሆን ደግሞ እስከ 3000 ብር ወይም እስከ 1 ዓመት ከ6 ወር ሊያስቀጣ የሚችልበት ሁኔታ እንዳለ በአዋጁ አንቀጽ 24 ላይ በግልጽ ተደንግጓል። ሰንደቅ ዓላማ የሀገር ህልውና ማህተም ነው። ክብሩን መጠበቅ ከስሜታዊነት ባለፈ የዜግነት ግዴታ ነው። ዛሬ በችለተኝነት ክብሩ እንዲቀንስ መፍቀድ የታሪክም የህግም ተጠያቂነትን ያስከትላል። እያንዳንዱ ዜጋና ተቋም ይህን የታሪክ አደራ በንቃት ሊጠብቅ ይገባል። ኢትዮጵያውያን የባህር በርን በማስመለስ የዘመናችንን አድዋ እንድገም ሲሉ ከንቲባ አዳነች አቤቤ ጥሪ ያቀረቡ። 130ኛው የአድዋ ክብረ በዓል ሲዘከር ቀጣዩ አድዋ የኢትዮጵያን የባህር በር ማስመለስ ነው የሚሉ ብዙ መልእክቶች ተሰምተዋል። ዝርዝር አለን። 130ኛው የአድዋ ድል ክብረ በዓል ሲዘከር ከኢትዮጵያ ርዕሰ ብሔር ፕሬዝዳንት ታዬ አጽቀሥላሴ እንዲሁም ከጠቅላይ ሚኒስትር አብይ አህመድ አንስቶ በተለያየ የስልጣን እርከኖች ላይ የሚገኙ አመራሮች የትውልዱ ዳግማዊ አድዋ ነው ያሉትን የኢትዮጵያን የባህር በር የማስመለስ መልእክት በተደጋጋሚ ሲያስተላልፉ ተደምጠዋል። ፕሬዝዳንት ታዬ አጽቀሥላሴ በአድዋ ድል ማግስት የዲፕሎማሲ ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር ባለቤትነት የማረጋገጥ ጉዳይ እንደነበር በመናገር ኢትዮጵያ ዘላቂና አስተማማኝ የባህር በር ማግኘት የአድዋ ሰማዕታት ካወረሱን የታሪክና የሉዓላዊነት አደራ የማይነጠል ነው ሲሉ ተደምጠዋል። አድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር እና ወደብ ባለቤትነትን የማረጋገጥ ጉዳይ ነበር። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ነው። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ኢትዮጵያውያን በሀገራቸው ብሔራዊ ጥቅም ነጻነትና ሉዓላዊነት ላይ የማይቀየር አቋም አላቸው በማለት መልእክታቸውን አስተላልፈዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ብርሃኑ ጁላ በበኩላቸው ባህር በር እንዳናገኝ የሚጥሩ ባንዳዎችን እንመክታለን ሲሉ ነበር የተናገሩት። በመካድ ከጠላት የተሰለፈው ባንዳ ዛሬም ርዝራዡ እየቀጠለ
ከታሪካዊ ጠላቶቻችን ጋር ተሰልፎ ብሔራዊ ጥቅማችንን ለመሸጥ ተስማምቶ አባይ እንዳይገደብ፣ ባህር በር እንዳናገኝ፣ ልማት እንዳይመጣ ለማድረግ እየሰራብን ካለው ጠላት ጋር ወግነው ኢትዮጵያን የማፈራረስ ተልዕኮ ተቀብለው እየሰሩ ያሉ የዘመኑ ባንዳዎች አሉ። እንዲሁም የአዲስ አበባ ከንቲባ አዳነች አቤቤ በዚሁ አድዋን ለመዘከር በተዘጋጀው ዝግጅት ላይ እንደተናገሩት የዘመናችን አድዋ የሚደገመው ኢትዮጵያ በግፍ የተነጠቀችውን የባህር በር በማስመለስ ነው ሲሉ ተደምጠዋል። ኢፍትሐዊነት የተዘጋብንን የባህር በራችንን በማስከፈት የቀድሞ አርበኞቻችንን ታሪክ ከመዘከር ባለፈ እኛም በዘመናችን ታላቅ ድርብርብ ታሪኮችን ሰርተን ለማለፍ በቁጭት እንነሳ። ኢትዮጵያ ካለፉት 2 ዓመታት ወዲህ በብሔራዊ ጥቅም ደረጃ ያወጀችውን የባህር በር የማግኘት ጉዳይ የትውልዱ አድዋ እንዲሆን ተደጋጋሚ ጥሪ ሲቀርብም ተደምጧል። በአርሲ ዞን እየተፈጸመ ያለውን ተደጋጋሚ ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የፌዴራልና የክልሉ መንግስት አፋጣኝ መፍትሄ እንዲሰጡ በጥብቅ አሳሰቡ። በአርሲ ዞን ባለፉት ሳምንታት ውስጥ ብቻ ከ30 በላይ ሰዎች መገደላቸውን የአካባቢው ምንጮች ገልጸዋል። ዮናስ ግርማ ዝርዝር አለው። በኢትዮጵያ ውስጥ ለዘመናት የቆየውን የሃይማኖቶች መቻቻል ብሎ መከባበር ባህል ጥያቄ ውስጥ የሚከቱ ሃይማኖትን መሰረት ያደረጉ ጥቃቶችን በአንዳንድ አካባቢዎች መስማት እየተለመደ መጥቷል። ለአብነትም በኦሮሚያ ክልል አርሲ ዞን በተለያዩ ወረዳዎች ውስጥ ከሃይማኖት ጋር ተያያዥነት ያላቸው ተደጋጋሚ ጥቃቶች እንደሚፈጸሙ መስማት ከተጀመረ ጥቂት ዓመታትም ተቆጥረዋል። ይህ ጥቃት በተደጋጋሚ ከሚፈጽምባቸው ስፍራዎች ውስጥ በሆኑት ሸርካና መርቲ ወረዳዎች ውስጥ ባሳለፍናቸው ሳምንታት ውስጥ ብቻ ከ30 በላይ የኦርቶዶክስ ተዋሕዶ እምነት ተከታዮች መገደላቸውን የአካባቢው ነዋሪዎችና የቤተ ክርስቲያን ኃላፊዎችን ዋቢ አድርጎ ቢቢሲ ዘግበዋል። ዘገባው እንዳስነበበው የአካባቢው ነዋሪዎችና የቤተ ክርስቲያን ኃላፊዎች ጥቃቱ በአርሲ ዞን ውስጥ በሚገኙ ሸርካና መርቲ ወረዳዎች ውስጥ መፈጸሙንና በተለይም ጥቃቱ የኦርቶዶክስ አማኞች ላይ ማነጻጸሩን አንስተዋል። ጥቃቱን ተከትሎ መግለጫ ያወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ሰሞንኛውን ጥቃት በማውገዝ ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖቻችን ሕይወት በመጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባሽ ከተሞች ተሰደው ለራብና ለርዛት ተጋልጠው እየኖሩ ነው ሲልም በመግለጫው አክሏል። ሲኖዶሱ አገር ሰላም ብለው በሚኖሩ ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህንን አስነዋሪ ድርጊት የፈጸሙት አካላትም ግድያውን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም ያለ ሲሆን ዓላማቸውም በሀገራችን ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭትን መፍጠር ነውና የእስልምና ሃይማኖት ተከታዮችና ህዝበ ክርስቲያኑ በጋራ ልናወግዛቸው ይገባል ብለዋል። በሰሞኑ ጥቃት ከተገደሉት ንጹሃን ሰዎች መካከል የእስልምና እምነት ተከታይ መኖሩን የገለጹት የመርቲ ወረዳ አስተዳዳሪ አቶ ከሊል ገና በበኩላቸው ጥቃቱ መፈጸሙን አረጋግጠው ግን ጥቃቱ ሃይማኖት ተኮር አይደለም ሲሉ መናገራቸውም ተዘግበዋል። በያዝነው ዓመት የመጀመሪያው ወራት ላይ በተመሳሳይ የተፈጸመውን ጥቃት ለመመርመር ወደ አካባቢው ተሰማርቶ የነበረው የኢትዮጵያ ሃይማኖት ተቋማት ጉባኤ ጥቃቱ ሃይማኖት ተኮር እንዳልነበርና ገዳዮቹ ማንነታቸው ያልታወቀ ታጣቂዎች እንደሆኑ የሚያሳይ ሪፖርት አቅርቦ እንደነበርም የሚታወስ ነው። በተደጋጋሚ በአገሪቱ ውስጥ ሃይማኖትን ሽፋን በማድረግ በየአካባቢው የሚፈጸሙ ጥቃቶች ክቡር የሆነውን የሰው ልጅ ሕይወት እየቀጠፉና በሰላም ወጥቶ መግባትን ፈታኝ እያደረጉ በመቀጠላቸው የሚመለከታቸው አካላት ተገቢውን የህግ ማስከበር ኃላፊነት እንዲወጡ ተደጋጋሚ ጥሪ እየቀረበ ይገኛል። የመካከለኛው ምስራቅ ግጭት የአፍሪካን ኢኮኖሚ በቀጥታ ሊጎዳ እንደሚችል የዘርፉ ባለሙያ ተናገሩ። በተለይ በነዳጅ ዋጋ ላይ አሳሳቢ ጭማሪ ሊኖር እንደሚችል የኢኮኖሚ ባለሙያው አቶ ክቡር ገና ገልጸዋል። ብዙነህ እንዳለ ዝርዝር አለው። ዩናይትድ ስቴትስ እና እስራኤል በኢራን የከፈቱትን ጥቃትና ኢራንም በበኩሏ እየወሰደች ያለችውን የአጸፋ ጥቃት ተከትለው የቀጠለው ግጭት የአፍሪካን ኢኮኖሚ በእጅጉ ሊጎዳ እንደሚችል አንጋፋው የዘርፉ ባለሙያ ተናግረዋል። ኢኒሼቲቭ አፍሪካ የተባለው መንግስታዊ ያልሆነ ተቋም ዋና ዳይሬክተር የሆኑት የኢኮኖሚ ባለሙያ አቶ ክቡር ገና እንደተናገሩት በዚህ ጦርነት ምክንያት ብዙ የንግድ መስመሮች ይቃወሳሉ። አፍሪካ በመካከለኛው ምስራቅ የቀጠለው ጦርነት ተሳታፊ ባትሆንም የገፈቱ ቀማሽ መሆኗ ግን አልቀረም። ቅዳሜ የካቲት 21 ቀን 2018 ዓ.ም ዩናይትድ
ስቴትስና እስራኤል በኢራን ላይ የከፈቱትን ጥቃትና ኢራንን በበኩሏ እየወሰደች ያለችውን የአጸፋ ጥቃት ተከትሎ አፍሪካ ቀጥተኛ ያልሆነ ተጽዕኖ እንዳያጋጥማት ተሰግቷል። የኢኮኖሚ ባለሙያው አቶ ክቡር ገና እንደገለጹት በተለይም የአህጉሪቱ ኢኮኖሚ ከተጽዕኖ እንደማያመልጥ አንስተው ጦርነቱ እስከ መቼ ድረስ ይቀጥላል የሚለው ባይታወቅም በነዳጅ ዋጋ ላይ ግን ከፍተኛ ጭማሪ እንደሚኖር ገልጸዋል። ይህ ጦርነት እስከ መቼ ድረስ ይቀጥላል የሚለው ባይታወቅም ከነዳጅ ዋጋ ጋር የተያያዘ ከፍተኛ ችግር ያመጣል የሚል ግምት አለ። በእርግጥ አንዳንድ የነዳጅ አውጪ ሀገራት የሚጠቀሙ ቢሆኑ በአብዛኛው ደግሞ ነዳጅ አምራች ባለመሆናቸው በዛ በኩል ኢኮኖሚያቸው ሊጎዳ ይችላል። የዩናይትድ ስቴትስና የእስራኤል ጥቃትም ሆነ ኢራን በባህረ ሰላጤው ሀገራት ውስጥ በሚገኙ የዋሽንግተን ወታደራዊ ይዞታዎችና ሌሎችም ኢላማዎች ላይ እየወሰደች ያለችው የአጸፋ ጥቃት በአህጉሪቱ የሚገኙ አፍሪካውያንን ዜጎች ደህንነት አሳሳቢ አድርጎታል። ከዚህ ጦርነት ጋር የተያያዘ ጥቃት ያረፈበት ኢላማ ግን እስካሁን በአፍሪካ ውስጥ አልታየም። በአፍሪካ ትልቁ የዩናይትድ ስቴትስ የጦር ሰፈር ለሞኔ በሚገኝባት ጅቡቲ ያለው የሀገሪቱ ኤምባሲ ባወጣው ማሳሰቢያ ግን በዚያ የሚገኙ ዜጎች የበለጠ ጥንቃቄ እንዲያደርጉ መክሯል። ወደ ዩናይትድ ስቴትስ የጦር ሰፈር የሚደረጉ ጉዞዎች ላይ በጊዜያዊነትም ገደብ መጣሉ ተጠቁሟል። አቶ ክቡር እንደሚሉት አፍሪካ በተፋላሚዎች ወገኖች የሚሰነዘረው ጥቃት ኢላማ ባትሆንም ከዓለም የንግድ ስርዓት ጋር የተሳሰረው ኢኮኖሚዋ ግን መጎዳቱ አይቀርም። በዚህ ጦርነት ምክንያት ብዙ የንግድ መስመሮች ይቃወሳሉ። እንደ ኢትዮጵያ አይነት ሀገርና ሌሎችም የአፍሪካ ሀገራት ምርታቸውን ወደ ውጭ የሚልኩት ወይም ደግሞ ወደ ሀገር ውስጥ የሚያስገቡት በዋጋም ሆነ በተለያየ ሁኔታ መጎዳታቸው አይቀርም በማለት አብራርተዋል። በዚህ በጦርነት ምክንያት ብዙ የንግድ መስመሮች ሁሉ ይቃወሳሉ። ያም ቢሆን እንደ ኢትዮጵያ አይነት ሀገር እና ሌሎቹም የአፍሪካ ሀገራት ምርታቸውን ከውጭ ወደ ውጭ የሚልኩ ወይም ደግሞ ከውጭም ወደ ሀገር ውስጥ የሚያስገቡ በዋጋም ሆነ በተለያየ ሁኔታ መጎዳታቸው አይቀርም። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ባወጡት መግለጫ ግጭቱ እየተባባሰ የሚሄድ ከሆነ በአፍሪካ ኢኮኖሚ ላይ ከባድ ጉዳት ሊያስከትል እንደሚችል አመልክተዋል። የግጭቱ መባባስ በነዳጅ ገበያ፣ በምግብ ዋስትናና በኢኮኖሚ የመቋቋም አቅም ላይ ከፍተኛ ተጽዕኖ የሚያሳድር የተባባሰ ዓለም አቀፍ አለመረጋጋትንም ሊያስከትል እንደሚችል ሊቀመንበሩ አሳስበዋል። አፍሪካ በመግለጫና በሌሎች መንገዶች የምታንጸባርቀው አቋም በበቂ ሁኔታ ይሰማል የሚል እምነት እንደሌላቸውም አቶ ክቡር ገና አመልክተዋል። በመሰረቱ አፍሪካ በጂኦፖለቲካም በኢኮኖሚም በውትድርናም ከሌሎች ዓለማት እያነሰ ወይም የደከመ ቦታ ላይ ስላለች ይህንን ሁኔታ በድምፅ ወይም በጽሁፍ ከበቃውም ውጪ ሌላ ለማድረግ የምትችለውና የምታስበውም ነገር ያለ አይመስለኝም ብለዋል። ለአፍሪካ ሀገራት የሚበጀው የበለጠ በኢኮኖሚ መተሳሰር እንደሆነም የኢኮኖሚ ባለሙያው ተናግረዋል። ይህንኑ የመካከለኛ ምስራቅ ጦርነት ተከትሎ በአፍሪካ ትልቁ የሆነው የኢትዮጵያ አየር መንገድን ጨምሮ በአህጉሪቱ የሚገኙ የተለያዩ አየር መንገዶች በረራዎች ተስተጓጉሏል። የኢትዮጵያ አየር መንገድ የካቲት 23 ቀን 2018 ዓ.ም ባወጣው መግለጫ ይህንኑ አብራርቷል። በመካከለኛው ምስራቅ የሚገኙ በርካታ ሀገራት የአየር ክልል መዘጋቱን ተከትሎ የኢትዮጵያ አየር መንገድ ወደ አማን፣ ቤይሩት፣ ባህሬን፣ ቴልአቪቭ፣ ዶሃ፣ ኩዌት፣ ዱባይ፣ ሻርጃ፣ አቡዳቢና ዳማም የሚያደርጋቸውን የደርሶ መልስ በረራዎች ሌላ መግለጫ እስኪሰጥ ድረስ ሰርዟልም ብሏል። ኢራን ከአሜሪካና እስራኤል ጋር በምታደርገው ጦርነት የሆርሙዝ ሰርጥ ከኒውክሌር ቦምብ ያልተናነሰ አቅም እንደሚቸራት ተነገረ። በሌላ ዜና በደቡብ ሱዳን ታጣቂዎች በፈጸሙት ድንገተኛ ጥቃት የመንግስት ባለስልጣናትን ጨምሮ ቢያንስ 169 ሰዎች መገደላቸው ተዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹን በዝርዝር ተመልክቷቸዋል። Its geography is already a weapon. If the Strait of Hormuz is shut down and pressure hits Bab el-Mandeb, the global economy feels it instantly. ሰው በባህር ላይ መቅዘፍ ከጀመረበት ጊዜ ጀምሮ አሳ ያሰግር የዋኝባት፣ ሸቀጥ ይጭን፣ ባሪያ ያግዘባት፣ ሃይማኖት ሰባኪ ያሳፍር፣ ነዳጅ ያመላልስባት፣ ሰላይ ይልቅ ጦር ያሰፍርባት፣ በየዘመኑ እንደተዋጋ፣ እንደተጋጨ፣ እንደተወዛገበባት፣ እየከበረ እንደከሰረባት ነው የሆርሙዝ ሰርጥ። ጠባብ ናት። ከ55 እስከ 95 ኪሎ ሜትር ትሰፋለች። ቀጭኑና ረጅም ናት። 167 ኪሎ ሜትር ትረዝማለች። ግን ዓለም ከሚያነደው ነዳጅ ዘይት 20 በመቶ ከፈሳሽ ጋዙ 1/3 ይንቆረቆርባታል። Hormuz is only 21 miles wide, yet nearly 30% of the world's oil passes through it. Around 20 million barrels per day, plus LNG supplies that power Europe. እንደ ግሪጎሪያኑ የዘመን አቆጣጠር በ1973 የዮም ኪፑር ውጊያ ተብሎ የሚጠራው የአረብ እስራኤሎች ጦርነት ሲገም
በመቃወም አረቦች የጣሉት የነዳጅ ዘይት ሽያጭ ማዕቀብ የምዕራብ አውሮፓ ይብሱን ደግሞ የእስራኤልን ዋነኛ ደጋፊ የዩናይትድ ስቴትስን ምጣኔ ሀብት አሽመድምዶት ነበር። የያኔው የዩናይትድ ስቴትስ ፕሬዝዳንት ሪቻርድ ኒክሰን የሆርሙዝ ሰርጥን የነፃው ዓለም የምጣኔ ሀብት ህልቀት የሚል ብሂላቸው ገኖ የተሰማውም ያኔ ነበር። ኒክሰን ቃላቸውን ገቢር ለማድረግ ለእስራኤል ዙሪያ መለስ ድጋፍ ከመስጠት በተጨማሪ የአረቦችን የነዳጅ ጉድጓዶች የሚቆጣጠር ጦር ለማዝመት አቅደውም ነበር። ይሁንና አሜሪካኖች ቬትናም ላይ የገጠማቸው ሽንፈት፣ የወተርጌቱ ቅሌት፣ የሶቪየት ህብረት አጸፋ ያሳደረባቸው ስጋት፣ የኢራን ልገሳ ሰበብ ምክንያት ሆኖ እቅዱ በእቅድ ቀረ። ከኒክሰን እስከ ትራምፕ የተፈራረቁት የአሜሪካ መሪዎች ያን የውጊያ ውዝግብ፣ የጥፋት እልቂት ደግሞ በተቃራኒው የነዳጅ የጋዝ የወርቅ ስጋጃ ጎተራን ለመቆጣጠር በቀጥታም በተዘዋዋሪም ተዋግተው አዋግተው ሚሊዮኖችን ያጫረሱ ሲሆን አሁን ጠቅላይ መሪዋን ጨምሮ በርካታ ባለስልጣናቶቿ የተገደሉባት ኢራን ጠላት በምትላቸው ሀገራት ላይ ባላት አቅም የሚሳኤልና የድሮን ጥቃት ከመፈጸም ባለፈ ተጽዕኖዋን ለማስፋት በመላው ዓለም የሚያስከትለው ምስቅልቅል ከኒኩለር ቦምብ አይተናነስም እየተባለ የሚገኝለትን ወሳኙን የነዳጅ መተላለፊያ የባህረ ሰላጤውን እስትንፋስ የሆርሙዝ የባህር ሰርጥን መዝጋቷ ተነግሯል። የሺአ እስልምና ርዕሰ ርዑሳን የኢራን እስላማዊ አብዮት እውቅ ፖለቲከኛ አያቶላ አሊ ሁሴን ሀሚኒ መገደልን ተከትሎ የሆርሙዝ ሰርጥ የሜዲትራኒያን ባህርና ቀይ ባህር ባንዴ ከመርከብ መተላለፊያነት ወደ ቦምብ ሚሳኤል እቶን ማብረጃነት ተለውጠው የነዳጅ ዘይት ዋጋ ያሻቅብም ይዟል። ተንታኞች እንደሚሉት ለኢራን የሆርሙዝ ባህር ሰርጥን መዝጋት እንደ መከላከያ ኃይል በመጠቀም ልክ የኒኩለር ጦር መሳሪያ ከመያዝ ጋር ተመሳሳይነት ያለው ሲሆን በየቀኑ ከ100 በላይ ግዙፍ መርከቦች በሚመላለሱበት ቁልፍ መተላለፊያ የሚደረገውን እንቅስቃሴ በማስቆም ኢራን የወሰደችው እርምጃ ከባድ ጉዳትን ሊያስከትል የሚችል ነው። At the White House, to a welcome of trombones and horns, the US president was trumpeting የሆነው ሆኖ ዓላማና ግባቸው የኢራንን የኒኩለር ጦር መሳሪያ መማረክ፣ ለኢራን ህዝብ በትራምፕ ቋንቋ ሀገሩን ማስረከብ ብለው ባወጁት ጦርነት ኢራን፣ ባህሬን፣ የተባበሩት አረብ ኤሚሬቶች፣ ኳታር፣ ኩዌት፣ ከፊል ሳውዲ አረቢያ፣ ሊባኖስ እና ዮርዳኖስ እየነደዱ ቴል አቪቭ፣ ኢየሩሳሌም፣ ሃይፋ፣ ቤት ሼማሽ በየነዋሪዎቻቸው ደም እየተለወሱ የየአገራቱ መሪዎች ግን ከሰላም ይልቅ ለተጨማሪ እልቂትና ጥፋት ወዲያ እየተራወጡ ነው። Breaking overnight, officials say at least 169 people were killed after insurgents raided a village in South Sudan. The attack comes as the African country teeters on the verge of full-blown civil war. በሌላ ዜና በደቡብ ሱዳን ታጣቂዎች በፈጸሙት ድንገተኛ ጥቃት የመንግስት ባለስልጣናትን ጨምሮ ቢያንስ 169 ሰዎች መገደላቸው ተዘግቧል። በውልደቷ ማግስት በርስ በርስ ጦርነት በተጠመዱት ተፋላሚዎቿ ጦስ እንደ ዘበት ግማሽ ሚሊዮን ግድም ነዋሪዎቿን ለማጣት የተገደደችው ደቡብ ሱዳን ዛሬም ተመልሳ ወደዚያው አዙሪት እየተንደረደረች ይመስላል። በደቡብ ሱዳን ሰሜናዊ ክፍል ማንነታቸው ያልታወቁ ታጣቂዎች በፈጸሙት ድንገተኛ ጥቃት የመንግስት ባለስልጣናትን ጨምሮ 169 ሰዎች መገደላቸው የተሰማ ሲሆን ከሟቾቹ መካከል 79 የመንግስት ታጣቂዎች፣ ቀሪ 90ዎቹ ደግሞ የአካባቢው ነዋሪ የሆኑ ህጻናት፣ አዛውንቶችና ሴቶች ናቸው ተብሏል። ሮዌንግ በተባለ ግዛት እንደተፈጸመ በተገለጸው ጥቃት ተሳታፊዎቹ ወጣት መሆናቸውን የገለጹት የሀገሪቱ መንግስት ቃል አቀባይ ወጣቶቹ ከሱዳን ተቃዋሚ የነጻነት ጦር ጋር ግንኙነት ሳይኖራቸው አይቀርም ብለዋል። የነጻነት ጦሩ በበኩሉ የቀረበበትን ውንጀላ ወዲያው አጣጥሎ የተለያዩ ግዛቶች ግጭቶችን ለፖለቲካዊ ፍጆታ እያዋሉ ነው ሲል ኮንኗል። በደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲትና በተቀናቃኛቸው ሪያክ ማቻር መካከል ለረጅም ጊዜ ከዘለቀው ጦርነት በኋላ በማገገም ላይ ባለችው ደቡብ ሱዳን ዳግም የጦርነት ደመና እያስገመገመ መሆኑን ተከትሎ አገሪቱ ወደ እርስ በርስ ጦርነት ልትመለስ ትችላለች በሚል የተባበሩት መንግስታት ድርጅት በተደጋጋሚ ማስጠንቀቁ የሚታወስ ሲሆን የታጣቂዎች ጥቃት መባባሱን የተመለከቱ በርካታ የፖለቲካ ምሁራንም ምናልባትም በደቡብ ሱዳን ዳግም የእርስ በርስ ጦርነት ሳይቀሰቀስ እንደማይቀር ስጋታቸውን እየገለጹ ነው። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ
የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ በሚደረጉ 4 ጨዋታዎች ሲጀምር ሊቨርፑል ከወልቭስ የሚያደርጉትን ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ነዋይ ቻሌንጅ አካዳሚ ለኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል የ1 ሚሊዮን ብር ድጋፍ አደረገ። አሁን ላይ በማዕከሉ ከ8000 በላይ ህጻናት ወረፋ በመጠበቅ ላይ እንደሚገኙም ተገልጿል። ሮሃ ግርማ ተጨማሪ አላት። ነዋይ ቻሌንጅ አካዳሚ ከ2012 ዓ.ም ጀምሮ ለኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል በየዓመቱ ለልብ ከልብ በሚል መሪ ቃል ከተማሪዎችና ከትምህርት ቤቱ ህብረተሰብ በተለያዩ መርሃ ግብሮች የሚሰበሰብ የገንዘብ ድጋፍ እያደረገ የሚገኝ ትምህርት ቤት ነው። በዚህም ነዋይ ቻሌንጅ አካዳሚ ለኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል የ1 ሚሊዮን ብር የገንዘብ ድጋፍ አድርጓል። በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል የህዝብ ግንኙነት ኃላፊ የሆኑት ዶክተር ዳዊት ሸቱ ማዕከሉ ካለፉት 37 ዓመታት ጀምሮ አገልግሎት እየሰጠ እንደሚገኝ ገልጸው በዚህም እስካሁን ከ9000 በላይ የሚሆኑ ህጻናት አገልግሎት እንዳገኙና ነገር ግን አሁን ላይ ከ8000 በላይ ህጻናት ወረፋ በመጠበቅ ላይ እንደሚገኙ ገልጸዋል። ላለፉት 37 ዓመታት እያገለገልን ነው የምንገኘው። በዛ 37 ዓመት ውስጥ ወደ ከ9000 የሚበልጡ ህጻናት ተረድተዋል። በዚህ አገልግሎት 37 ዓመት 9000 ትንሽ ሊመስል ይችላል፣ ግን ያ ማለት ወደ 70 ሚሊዮን ዶላር ወርዝ የሚያደርግ ሰርቪስ ነው የተሰጠው። ግን እንደ ሁኔታው ሆኖ ካለው ጫና ብዛት የወረፋ የሚጠብቀው ወደ 8000 ህጻን ወረፋ ይጠብቃል አሁን ላይ። ይሄ ማለት እኛ አሁን ላይ ባለን ካፓሲቲ ባለን አቅም እየሰራን ያለነው በአመት ከ500 እስከ 700 ኬዝስ ነው። አሁን ይሄ ግን ሙሉ አቅማችን አይደለም። ማዕከሉ በሙሉ አቅም ሊሰራ 1500 ታካሚዎችን በአመት ማስተናገድ ይችላል፣ መስራት ይችላል። የነዋይ ቻሌንጅ አካዳሚ ዋና ስራ አስኪያጅ የሆኑት አቶ ሳሙኤል መንገሻ በበኩላቸው ትምህርት ቤቱ ተማሪዎች ከቀለም ትምህርት በተጨማሪ መልካም ስነ ምግባርን እንዲማሩ እየሰራ ይገኛል ብለዋል። አሁን እንግዲህ ዛሬ ያደረግነው ከዋናው መማር ማስተማር ጎን ለጎን ተማሪዎቻችን በባህሪ ደረጃ ብቁ እንዲሆኑ የተለያዩ የባህሪ የምንቀርጽበት መርሆች አሉ። ከዚህ አንጻር የዛሬው ፕሮግራም የተዘጋጀበት ከታህሳስ ወር ጀምሮ ድጋፍ ሲደረግበት የቆየ ነው። ወሩም ታህሳስ ወር ኮምፓሽን ወይም ደግሞ የርህራሄ የማካፈል ወር በሚል አክብረናል። በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ሜዲካል ዳይሬክተር የሆኑት ዶክተር ኤሌዘር ኃይሌ ከትምህርት ቤቱ ተከታታይ ድጋፍ እየተደረገላቸው እንደሚገኝ በመግለጽ ትምህርት ቤቱን አመስግነዋል። ለተከታታይ ዓመታት ድጋፍ እየተደረገለት ያለ ሲሆን ከዚህ ትምህርት ቤት ከነዋይ ቻሌንጅ ትምህርት ቤት እንዲሁም የአዲስ አበባ የትምህርት ተቋም ድጋፍ እንዲያገኝ ትብብር እያደረጉልን ነው። ነዋይ ቻሌንጅ ቀደምት በመሆን ይህንን ድጋፍ እየመራ ይገኛል። ለዚህም ትብብራቸው የትምህርት ቤቱ ኃላፊዎች አቶ ሳሙኤል እንዲሁም መምህራኖቹንና የልጆቹን ቤተሰቦች ማመስገን እፈልጋለሁ። በመርሃ ግብሩ ላይ ተማሪዎች የተለያዩ ኪነ ጥበባዊ ዝግጅቶች አቅርበዋል። ተመልካቾቻችን አንድ የጥቆማ መልእክት ተከታትለን እንመለስ። እንግዲህ ተመልካቾቻችን በምስሉ ላይ እንዳያችሁት በገርጂ አካባቢ በመኖሪያ መንደሮች ውስጥ የመብራት ፖል ሊወድቅ አዝምሞ ይታያል። ፖሉ ወድቆ ጉዳት ከማድረሱ በፊት የሚመለከተው አካል አስፈላጊውን እርምጃ እንዲወስድ እንጠይቃለን። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ሲደረጉ በነገው ዕለት ሲዳማ ቡና ከፋሲል ከነማ የሚያደርጉት ጨዋታ ይጠበቃል። 22ኛ ሳምንቱ ላይ የደረሰው የሲቢኢ የኢትዮጵያ ፕሪሚየር ሊግ ጨዋታ በዛሬው ዕለት በተከናወኑ መርሃ ግብሮች ጅማሬውን ያደረገ ሲሆን በነገው ዕለትም ወሳኝ የሊጉ መርሃ ግብሮች ይከናወናሉ። ሊጉ በሐዋሳ ዩኒቨርሲቲ ስታዲየም ቀን 9 ሰዓት ላይ ኢትዮጵያ ቡና ባህር ዳር ከተማን በሚገጥምበት ጨዋታ ሲጀመር በዛው ሜዳ ምሽት 12 ሰዓት ላይ አሰልጣኝ አዲስ የካሳን ከሾሙ በኋላ ሽንፈት ያልቀመሱት አርባ ምንጭ ከተማዎች ኢትዮ ኤሌክትሪክን ይገጥማሉ። በተለይ የሊጉ ግርጌ ላይ የተቀመጡት አዞዎቹ ከሚገኙበት ወራጅ ቀጠና ለመውጣት ብርቱ ትግል እንደሚያደርጉ ይጠበቃል።
በተመሳሳይ በአዳማ ሳይንስና ቴክኖሎጂ ስታዲየምም የሊጉ ጨዋታዎች ሲቀጥሉ ቀን 9 ሰዓት ላይ የሊጉ መሪ ሲዳማ ቡና ከቀድሞ አሰልጣኙ ዮሐንስ ሳሌ ጋር ከተለያየ በኋላ በሊጉ ሽንፈት እያስተናገደ የሚገኘውን ፋሲል ከነማን ያስተናግዳል። አጼዎቹ ከቀድሞ ባለውለታ አሰልጣኛቸው ዘማሪያም ወልደ ጊዮርጊስና ከቀድሞ የክለቡ ኮከብ ተጫዋች ሱራፌል ዳኛቸው ጋር ዳግም ለመስራት እየተደራደሩ እንደሚገኙ ለክለቡ ቅርበት ያላቸው ምንጮች የገለጹ ሲሆን የነገውንም ጨዋታ ማሸነፍ ከመሪዎቹ ጋር ያላቸውን የነጥብ ልዩነት ለማጥበብ ወሳኝነት አለው። በሲዳማ ቡና በኩል ባለፈው ሳምንት የከተማ ተቀናቃኙን ሐዋሳ ከተማን በሮድዋ ደርቢ በማሸነፍ የሊጉን መሪነት ያጠናከረ ሲሆን መሪነቱን አስጠብቆ ለመቀጠል የነገው ጨዋታ ወሳኝ ሲሆን ከአጼዎቹ ከባድ ፈተና ይጠብቃቸዋል ተብሏል። ነገ በሚደረግ የዕለቱ የመጨረሻ ጨዋታ በሊጉ ሁለተኛ ዙር ጨዋታ ሁለቱንም ግጥሚያዎች በማሸነፍ ጥሩ ጊዜ እያሳለፉ የሚገኙት የጦና ንቦቹ ሐዋሳ ከተማን የሚገጥሙ ይሆናል። በ39 ነጥቦች ሲዳማ ቡና ሊጉን ሲመራው ሐዋሳ ከተማና ነገሌ አርሲ በ36 ነጥቦች እየተከተሉ ይገኛሉ። የኢራን ብሔራዊ ቡድን አምበል የሀገሩን ጦር ሊቀላቀል መሆኑ ተገለጸ። የኢራን ብሔራዊ ቡድን አምበል መህዲ ታሪሚ ከአሜሪካና እስራኤል ጋር በጦርነት ላይ የሚገኘውን የሀገሩን ጦር ለመቀላቀል እንደሚፈልግ አሳውቋል። ለግሪኩ ክለብ ኦሎምፒያኮስ የሚጫወተው መህዲ ታሪሚ ወደ ሀገሩ መመለስ እንደሚፈልግ ለክለቡ ኃላፊዎች ማሳወቁ ተዘግቧል። የኢራን እግር ኳስ ፌዴሬሽን ኃላፊዎች ተጫዋቹ ወደ ሀገሩ እንዳይመለስና ግሪክ እንዲቆይ ለማሳመን መሞከራቸው ቢገለጽም የቀድሞው የኢንተር ሚላንና ፖርቶ ተጫዋች መህዲ ታሪሚ በበኩሉ ወቅቱ ለሀገሬ ይበልጥ የማስፈልግበት ነው የሚል አቋም መያዙ ተገልጿል። የኢራን ብሔራዊ ቡድን አምበል መህዲ ታሪሚ በሀገሪቱ ወታደራዊ ክንፍ በሆነው አብዮታዊ ጥበቃ የተቋቋመ ክለብ ውስጥ ተጫውቶ ያሳለፈ ሲሆን ተጫዋቹ ከዚህ በፊትም ወታደራዊ ግዴታ ሰጥቶ ማሳለፉ ተገልጿል። በመካከለኛው ምስራቅ አካባቢ ያለው ወቅታዊ ሁኔታ ከፖለቲካውና ኢኮኖሚያዊ ጫናው ባሻገር በእግር ኳሱ ላይም ተጽዕኖ እያሳደረ ሲሆን ከ3 ወራት ያነሰ ጊዜ የሚቀረው ዓለም ዋንጫም አሜሪካ በጣምራ የምታዘጋጀው በመሆኑ የዚህ ግጭት ጠባሳ ይኖርበታል ተብሎ ይጠበቃል። የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ በሚደረጉ 4 ጨዋታዎች ሲጀመር ሊቨርፑል ከወልቭስ የሚያደርጉ ጨዋታ ይጠበቃል። የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማረጋገጥ እየታገለ የሚገኘው ሊቨርፑል ምሽት 5 ሰዓት ከ15 ላይ ከሜዳ ውጭ በማቅናት 20ኛ ደረጃ ላይ ከተቀመጠው ወልቭስ ይጫወታል። በወራጅ ቀጠና ውስጥ የሚገኘው ወልቭስ በውድድር ዓመቱ ሁለተኛ የፕሪሚየር ሊግ ጨዋታውን ባሳለፍነው ሳምንት የኡናይ ኤምሪውን አስቶን ቪላ በሜዳው አስተናግዶ 2-0 ማሸነፉ ይታወሳል። በምሽቱ ጨዋታ ወልቭስ በሊጉ ለመቆየት ሊቨርፑል በበኩሉ በሊጉ አሁን የያዘውን ደረጃ ለማሻሻል ብሎም የአውሮፓ መድረክ ተሳትፎን ለማረጋገጥ ብርቱ ፍክክር እንደሚያደርግ ይጠበቃል። ሊቨርፑል በሳምንቱ መጨረሻ ቀናት ዌስትሃም ዩናይትድን አስተናግዶ 5-2 ማሸነፉ የሚታወስ ሲሆን በአሁኑ ሰዓት በ48 ነጥብ 5ኛ ደረጃ ላይ ቢቀመጥም ዛሬ ካሸነፈ ወደ 4ኛ ደረጃ የመመለስ እድል አለው። ወልቭስ በአንጻሩ በ13 ነጥብ በሊጉ መጨረሻ 20ኛ ደረጃ ላይ ይገኛሉ። ሆኖም ባለፈው ሳምንት አስቶን ቪላን በማሸነፋቸው ትልቅ መነሳሳት ውስጥ የሚገኙ ሲሆን በምሽቱ ጨዋታ ለቀኞቹ ፈተና እንደሚሆንባቸው ይጠበቃል። በርንማውዝ ከብሬንትፎርድ፣ ኤቨርተን ከበርንሌ እና ሊድስ ዩናይትድ ከሰንደርላንድ በተመሳሳይ ምሽት 4 ሰዓት ከ30 ላይ የሚደረጉ ሌሎች ጨዋታዎች ናቸው። ባርሴሎና የ4-0 ሽንፈቱን ለመቀልበስ ከአትሌቲኮ ማድሪድ ጋር ዛሬ ምሽት ይፋለማል። የስፔን ኮፓ ዴል ሬይ የግማሽ ፍጻሜ የመልስ ጨዋታ ባርሴሎና በሜዳው ካምፕ ኑ ስታዲየም ምሽት 5 ሰዓት ላይ አትሌቲኮ ማድሪድን ያስተናግዳል። በመጀመሪያው ጨዋታ በዋንዳ ሜትሮፖሊታኖ ስታዲየም 4-0 ያሸነፈው የዋና ከተማዋ ተወካይ አትሌቲኮ ማድሪድ ውጤቱን ለማስጠበቅና ወደ ፍጻሜው ለማለፍ የተመቻቸ መንገድ ላይ ይገኛል። የካታላኑ ክለብ ባርሴሎና በበኩሉ የ4-0 ሽንፈቱን ቀልብሶ ለፍጻሜ ለመድረስ 5 እና ከዚያ በላይ ግቦችን አስቆጥሮ ማሸነፍ ይጠበቅበታል። የባርሴሎናው አሰልጣኝ ሃንሲ ፍሊክ እና ተጫዋቾቻቸው ውጤቱን ለመቀልበስ በካምፕኑ የተለየ ድጋፍ ብቻ እንደሚፈልጉ ተናግረዋል። በካምፕኑ ውጤት በመቀልበስ አዲስ ያልሆነው ባርሴሎና በአውሮፓ ሻምፒዮንስ ሊግ በአሰልጣኝ ሉዊስ ኢንሪኬ መሪነት በፓርክ ዴ ፕሪንስ በፒኤስጂ የደረሰበትን የ4-0 ሽንፈት በካምፕኑ 6-1 በማሸነፍ ታሪክ መስራቱ የሚታወስ ነው። በመጀመሪያው ጨዋታ ያልነበሩት ማርከስ ራሽፎርድ፣ ራፊኒያ እና ፔድሪ የመሳሰሉ ተጫዋቾች ለምሽቱ ጨዋታ የሚደርሱ ሲሆን ኤሪክ ጋርሺያ በቅጣት የማይሰለፍ ይሆናል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።